የቤንሻንጉል ጉሙዝ ክልል አሶሳ ከተማ ነዋሪ ሆኑት አብዱሰላም ሸንገል እንዲህ እንደዛሬው የመንግስት ስልጣን ተሰጥቷቸው የክልሉ የስራና ክህሎት ቢሮ ኃላፊ ከመሆናቸው በፊት በአንድ ወቅት በክልሉ ትጥቅ ትግል ድረስ የተሳተፈውን የብሔኒን ፓርቲ ውስጥ በአመራርነት የሚመሩ ተቃዋሚ ነበሩ። እኔ የቤኒሻንጉል ህዝብ ነጻነት ንቅናቄ ሊቀመንበር ነኝ። ይሄ ማለት ያው ገዢው ፓርቲ ጋር የሚፎካከር ፓርቲ መሪ ነኝ ማለት ነው እና ከዚህ በፊት ብዙ ችግሮች ነበሩ። በተለይ በዚህ ክልላችን ውስጥ ተፎካካሪ ፓርቲ እንደ ጠላት የሚታይበት ሁኔታዎች ነበሩ። አንድ ላይ ማንነጋገርበት፣ አንድ ላይ ቁጭ ብለን ሻይ ቡና የማንልበት ሁኔታዎች ነበሩና ያ ሁሉም ሂደት አልፈን ነው እዚህ የደረስነው በመነጋገር ነው። የብሔኒን ፓርቲ ማለት በዚህ ክልል ለብዙ አመት ከክልሉ መንግስት ጋር እስከ ትጥቅ ትግል የደረሰ ልዩነት የነበረበት ፓርቲ ነው። ዛሬ ግን አብዱሰላም ሸንገል ታሪካቸው ሌላ ነው። ሰላማዊ ትግልን ምርጫቸው አድርገዋል። በክልሉ በተፎካካሪነት የሚወዳደሩ ፓርቲዎች የጋራ ምክር ቤትን በፕሬዝዳንትነት ይመራሉ። ወዲህ ደግሞ በክልሉ መንግስት ስልጣን ተሰጥቷቸው የስራና ክህሎት ቢሮ ኃላፊ በመሆን ስራቸውን በታታሪነት ይከውናሉ። በቢሮውም እሳቸውን መሰል ከትጥቅ ትግል የተመለሱ ጓደኞቻቸው የተሃድሶ ስልጠና አግኝተው ለሀገራቸው በሚጠቅም የተለያየ የሚሰማሩበትን መንገድ ያመቻቻሉ። ከብዙ ልፋት በኋላ በተለይ ይሄ የአገር ሽማግሌ መዋቅር ከተዋቀረ በኋላ እኛ ጋር መጥቶ እኛ ፓርቲ ማለት ነው እኔ መንግስት አካል ሳልሆን በፊት በመካከላችሁ ያለውን ልዩነት ለምንድነው ተነጋግረን ማንፈታው? ይሄን ነገር በስተዋል እናንተም ጽንፍ ይዛችሁ አትሄዱ፣ እነሱንም አነጋግረናቸዋል፣ ፍቃደኞች ናቸው። እናንተም ተወሰነ መልኩ መድረክ እንድንፈጥር ፍቃዱልን፣ ፍቃደኝነታችሁን ግለጹልን ብሎ በተለይ በእኛ በኩል የነበረው አስተሳሰብ በጣም ከፍተኛ ነበር። በነገራችን ላይ የክልሉ መንግስት ከ350 ሚሊዮን በላይ የሚገመት በጀት በጅቶ ነው ታጣቂዎችን ያደራጀው ማለት ነው። አጋጣሚም እኔም የስራ ዕድል ፈጠራ የሚመራ ተቋም እንደመሆነ መጠን እኛን ራሳችን ነው ያደራጀነው። ይሄ ቀላል ነገር አይደለም። ከዓመታት በፊት በክልሉ ከሰላማዊ ተቃውሞ ይልቅ የትጥቅ ትግል ምርጫቸው ያደረጉ ነበሩና አካባቢው በሰላም እጦትና በግጭት ሲፈተን ሰንብቷል። በዚህም የክልሉ ነዋሪ ለስቃይ ሲዳረግ ከርሟል። የተገነባ ባለበት ሁኔታ ያለ ውጭ ሀገራት ይሄ ህዳሴ ግድብ እንዳይገነባ ጣልቃ ከመግባት እና ጸረ ሰላም ከመደራጀት በመጣጠቅ ወደ ክልል የመላክ ጸጥታው ሲያወጉ የነበሩ ሁኔታዎች ነው ያለ። ይሄ ግን ያለ የነበረው ሰላም የነበረው ፈጣን ልማት እንቅስቃሴ ለተወሰነ ጊዜ እንዲገታ ተደርጓል። ይሄ በግልጽ ለማሳየት የሚቻል ነው ያለው። ከቀበሌ መንቀሳቀስ አይቻልም ነበር። ከወረዳ ወረዳ መንቀሳቀስ አይቻልም ነበር። የንግድ ስራውን በአግባቡ መስራትም አይቻልም ነበር። አሶሳ መተከል እንቅስቃሴም አልነበረም። ሲገድ የነበረውን በኢጀባ ነው። መከላከያ እንግዲህ በ3-4 ቀን ነው መተከል ለመድረስ በኢጀባ ሲገድ የነበረው። በፊት የነበሩ የተለያዩ በዚህ ክልል ላይ ባለፈው ጥቂት ዓመታት የተወሰኑ ግጭቶች የነበሩበት ክልል ነው። በነበረው ግጭት የተለያዩ የልማት ተቋማቶች ወደሙበት፣ የተጀመሩ የልማት ስራዎችን የተስተዋጉሉበት፣ አንዳንድ አካባቢዎች ደግሞ ኦልሞስት ተማሪዎችንም ከትምህርት ገበታ ውጪ የነበሩበት መድበኛ የልማት ስራን በአግባቡ መስራት አዳጋች የሆኑባቸው አካባቢዎች የነበሩባት ክልል ነው።
አሁን የቤንሻንጉል ጉሙዝ ክልል ሌላ መልክ ይዟል። አንጻራዊ ሰላም ሰፍኗል። ዜጎች እንደልባቸው ወጥተው ይገባሉ። የልማት ስራዎችም በቁጭት ስሜት ይከወናሉ። ከ2010 እስከ 2014 በጣም ከፍተኛ ችግር ነው የነበረ። አሁን ግን አልሐምዱሊላህ ረብል ዓለሚን ከባለፈው ላይ አሁን አልሐምዱሊላህ ሰው እንደ ልቡ ወጥቶ እንደ ልቡ እየገባ ነው። እዛ ማዕድን ቦታ ስራ የሚሰሩትን ማንኛውም ብሔር ብሔረሰብ ሁሉም እዛው ነው የሚገኙ። ኦሮሞን ብቲ፣ አማራን ብቲ፣ ስደተኞችን ብቲ፣ ከጉምቤላ የሚመጡ ስደተኞችን ሆኑ ሁሉም እዛ ተገናኝቶ ያው ፈጣሪ የሚሰጣቸውን አላህ የሚሰጣቸው ርዝቃቸውን ያው እዛ ሁሉም እዛ ሰርቶ ነው የሚያገኙትን ተከፋፍሎ የሚያገኙት ማለት ነው። በአሁኑ ሰዓት የፈለገ ቦታ ሰው መዞር የሚችልበት ሁኔታ ሙሉ ሰላማዊ በሆነ አቅጣጫ ነው ያለው ክልላችን። በጥሩ ሁኔታ የነበረው ታጣቂዎች ቁጥራቸው ሰፈር ስፍር የሌለው ቁጥር ነው የነበረው። ወደ ሁሉም በአጠቃላይ ወደ ክልል እንዲመጣ ሰላም እንዲፈጥሩ በልማት ላይ እንዲሳተፉ ፋርዘር ኦን መንግስት ራሱ የሄደበት ሂደት አለ። በአሁኑ ጊዜ በነፃነት ነው። ከዚህ ከመተከል እዚህ ሰው እየተንቀሳቀሰ ያለው በአሶሳ ዞን በሁሉም ወረዳዎች ማለት ይቻላል 100% ሰላም ሆነዋል። ስለዚህ ሰላም ውስጥ ሆኖ መኖር እና ሰላም በሌለበት መኖር በጣም ከፍተኛ ልዩነት ነው ያለው፣ እፎይታ አለው። ስለዚህ በአሁኑ ጊዜ ህብረተሰቡን ምንም ሳይጨናነቅ የንግድ ስራውን በአግባቡ እየሰራ ነው ያለው። መንግስትም የመንግስት ኃላፊነቱን ለመወጣት በሰላም ምንም ሳይጨናነቅ ባለሙያዎችን ሳይቸገሩ ስራቸውን በአግባቡ የሚፈጽሙበት ሁኔታ ላይ ነው ያለው። ስለዚህ የሰላምን ዋጋ ይህን ያክል ነው ብሎ መተመን የሚቻል ጉዳይ አይደለም። ዛሬ የቤኒሻንጉል ጉሙዝ ክልል ሶስቱንም ዞን አንድ ልዩ ወረዳ እንደዚሁም የከተማ አስተዳደሩን ጨምሮ አንጻራዊ ሰላም የሰፈነባት ህዝቡ ወደ ሰላም ወደ ልማት ገብቶ ራሱን የማልማት አካባቢውን የማልማት ወደ መደበኛ ስራውን የመመለስና ጥሩ የሰላም አየር እየሰፈነባት የምትገኝ ክልል ነው ማለት ይችላል። ትናንት በግጭት ውስጥ ሲሳተፉ የነበሩ ታጣቂዎችም ዛሬ የክልሉን የልማት ስራዎች የሚደግፉ የልማት አርበኞች ሆነዋል። ችሎታ ያለው በመንግስት ላይ ተቆጥሮ እንዲሰራ ተደርጓል። ወይ በሹመት ወይ ባለው ትምህርት ዝግጅት እንዲሰራ ስራ እድል ተከፍቶለት የሰሩ ማዕት ናቸው እናውቃለን። ከዛ ግን ትምህርት የሌለው ብቻ መሳሪያ ይዞ አንግቦ የሚንቀሳቀሱ የነበሩ ልጆች ተሐድሶ ገብቶ በቂ ትምህርት ተሰጥቷል። ከዛ በኋላ ተደራጅቶ በልማት ላይ የተሳተፉ ነው ያለው። አሁን ልማት ላይ የተሳተፉ ያለው ስንት ማኪና የገዛ አለው፣ ስንት አውቶቡስ ባስ የገዙ አሉ፣ ወፍጮዎች ያለው ባለሀብት ሆኖ የተንቀሳቀሰ በተለይ በወርቅ ቁፋሮ በአሳ መስገር ስራዎች ላይ ተደራጅቶ በማህበራት የተንቀሳቀሱ ነው ያለው። ኑሯቸው ያሸነፉ ጥሩ ሁኔታ ነው ያለው። ወደ ልማት የገቡ በርካታ የሰላም ተመላሾች አሉ። በጣም በብዙ ሚሊዮን የሚቆጠር ሀብት ያፈሩ ሰላም ተመላሾች አሉ። ለምሳሌ አሁን እዚህ ከተማ ላይ ትልቅ የአሳ አቅራቢ ምግብ ቤት የሆነው አንዱ የሰላም ተመላሽ አባል ነው። ሀብት አፍርቶ ትልቅ ምግብ ቤት ከፍቶ በእርሻ ኢንቨስትመንትም እየተሰማራ ያለው ራሳቸውን ቀይሮ ከራሳቸው መቀየር አልፎ ለሌሎች የስራ እድል መፍጠር የቻሉ የሰላም ተመላሾች ለመፍጠር ችለናል እንደ ክልል ማለት ነው። ይሄ ቀላል ነገር አይደለም። ከዛ አስከፊ ነገር ውስጥ ወጥቶ ራሳቸው መቀየር ችለዋል። አንዳንዶቹ ወደ ልማት ውስጥ ነው የገቡ፣ ወደ ተለያየ ልማት ውስጥ ነው የገቡ። አብዛኞቹ ወርቅ በማህበር ተደራጅተው እየሰሩ ነው የሚገኙ።
እርሻ በጋራ ሆኖ እያረሱ ነው የሚገኙ። አንዳንዶቹ ደግሞ ኢቨን የተማሩትንም ጭምር ከመንግስት ስራ ተፈናቅሎ ወደዚህ የተገቡ ልጆች ቀጥታ ወደ መንግስት ስራ ውስጥ የመጡበት ከዛ አላፍ ብሎ ደግሞ አንዳንዶቹ የተማሩ የአመራርነት ክህሎት ያላቸው ወደ አመራርነት ያመጣንበትና መንግስት ወደ አመራርነት አመጣቸው አሁን የተሻለ ስራ እየሰሩ ኢቨን የኛ ክልል በአንጻራዊነት ሰው በነጻነት የሚንቀሳቀስበት አካባቢ ነው ቢል ማጋነን አይሆንም። አሁን ከኛ ክልል ከጫፍ እስከ ጫፍ ያለ ኢጃባ ሶስቱንም ዞን አክሰስ እናደርጋለን። በርካታ ሀገር በቀል እውቀቶችን የታደለችው ሀገር ኢትዮጵያ ከትውልድ ወደ ትውልድ ሲሻገር የመጣ የግጭት አፈታትና የእርቅ ስርዓቶች አሏት። ጥበብን የታደሉት የሀገር ሽማግሌዎችና የሰላም እናቶችም አለመግባባቶችን ፈተው ግጭቶችን አብርደው የማህበረሰቡን አንድነት ጠብቀው በዘመናት ቅብብሎች ውስጥ እዚህ ደርሰዋል። በቤንሻንጉል ጉሙዝ ክልል የሚሆነው ይኸው ነው። በክልሉ የሚገኙ የሀገር ሽማግሌዎችና የሰላም እናቶች ዛሬ በክልሉ ለሰፈነው ሰላም ብዙ ለፍተዋል። ስለ ሰላም ጫካ ዘልቀው ታጣቂዎችን መክረዋል። በከተማው ከክልሉ መንግስት ጋር አደራድረዋል። ወደ ስራ ውስጥ ስንገባ የዚህ ከተማ ብቻ ሳይሆን ከወረዳው ኩርሙ፣ ሹሩቃሌ፣ መንጌ፣ ባምባሲ፣ አቡራሞ ወረዳ ላይማ በጣም ከፍተኛ ውጥረት ነው የነበረው። በዛ ውጥረት ውስጥ ተጋፍጠን ነው የገባነው። ምንም ሳንፈራ ምንም ሳንልም ለሰላማችን ስንል ብለን ተጋፍጠን ከህዝባችን ማዕከልና ከፖለቲካ ፓርቲዎች መሀል የነበረው ችግር እዛ ውስጥ ገብተን ማለት ነው ህዝብ እንደ ህዝብ ሲጨው እኛም መጣን። ወደ ፖለቲካ ፓርቲዎችን አነጋገር ናቸው። እስከ ምርጫ ቦርድ ቢሮ ጽህፈት ቤት ሄደን እነሱም አናግረን ከነሱ ጋር ወደ ህዝብ ወርደን ህዝብ እንደ ህዝብ የፖለቲካ ደጋፊዎች የመሰላቸውን ሲናገሩ ህዝብ ደግሞ ሰላም ፈላጊ ነን ሲሉ ተንበርክከን ማለት ነው። በቀላል የመጣ ሰላም አይደለም። 10 የሰላም እናቶች አሉ። በመተከልም እናቶች ነው በረሃ ላይ ገብቶ ማጽኑ ጡጣቸው አውጥቶ የሸፈጡ ልጆቻችን ወደ ሰው ገብቶ ወደ መንግስት ገብቶ እንዲታረቁ እንዲኖሩ እኛም እዚህ ክልል ላይ ተፎካካሪ ፓርቲዎች ተቋሚ ፓርቲዎች እኛ አገር ሽማግሌ ጋር መሆን አስታርቀናል። መንግስት ጋር እንዲሰሩ በሰላም እንዲኖሩ አድርገናል። ይሄ ሰላም ለማምጣት መንግስት ብቻ የሚተው ተግባር አለመሆኑ እኛ ለሰላማችን ለማምጣት መዋች መሆን አለብንና ግንባር ቀደምትና ተሳታፊ መሆን አለብን የሚል አስተሳሰብ በመያዝ ሽማግሌዎች መንግስት ጎን ተሰልፎ የተንቀሳቀሱበት ተግባራት ይታወቃል። ተግባራታቸው ልጆቻችን ጫካ ውስጥ የነበረው በመወያየት ጫካ በመግባት ከነሱ ጋር ከመነጋገር ከማሳመን ስራዎችና ከመንግስት ጋር እንዲቀራረቡ የማድረግ ስራዎች ተደርገዋል። ሽማግሌ ከክልሉ መንግስት ጋር በመሆንም በሰላም ጥሪው ላይ በመሳተፍ መሄድ የሚያስፈልግበት ሁኔታም እየተንቀሳቀሱ በክልሉ ሰላም ላይ ከፍተኛ አስተዋጽኦ አበርክተዋል። አሁንም በክልል መድረክ በሚደረጉ የሰላም ግንባታ ስራዎች ላይ እኛ አሁን እንደ ጋራ ምክር ቤት እንሳተፋለን። እነሱም እንደ ሀገር ሽማግሌ መዋቅር እነሱንም እየተሳተፉ ነው ያሉት። ስለዚህ ለክልሉ ሰላም ያበረከቱት አስተዋጽኦ ቀላል አይደለም። በየአካባቢው ላይ ያሉ ሀገር ሽማግሌዎች ከፍተኛ አስተዋጽኦ አበርክተዋል። እነዚህ ሀገር ሽማግሌዎች በተለይ በእኛ ክልል ኮንቴክስት በምናይበት ጊዜ ታጣቂዎቹ ጫካ ገብቶ ግጭት እየፈጠሩ ንብረት ያወደሙ ሰው ህይወትን እያጠፉ እያሉ ባሉበት ሰዓት ላይ ከመንግስት ጋር በማነጋገር በመተባበር ራሳቸውንም መስዋዕት አድርገው እስከ ጫካ ድረስ በማሄድ ከልጆቹ ባሉበት ቦታ ላይ ደርሶ ተነጋግሮ ተመካክሮ ማተስማሙባቸው ነጥቦች ቢኖሩ እንኳን ወደ መድረክ አመጣችሁ ከመድረክ አለፍ ብሎ ደግሞ ፓርቲ ማቋቋማችሁ መታገልና ጥያቄያችሁ ማቅረብ ትችላላችሁ እንጂ በአፈሙዝ ከጫካ የሚሞተው
የምትሞቱም የኛ ልጆች ናችሁ እዚህም ሄዶ እናንተ ጋር የሚሞት የኛ ልጆች ናችሁና ይሄ አያወጣም ብሎ ሀገር ሽማግሌዎች በከፍተኛ ሁኔታ እናቶች አባቶች ሃይማኖት መሪዎች እስከ ጫካ ድረስ እየሄዱ እየተነጋገሩ ከልጆቹ ጋር እየተገባቡ ልጆቹን ወደ ሰላም ያመጡበት የሰላም ከመጡ በኋላ ደግሞ ባህላዊ የእርቅ ስርዓቶች አሉ እንደየአካባቢው ነባራዊ ሁኔታ ባህላዊ የእርቅ ስርዓት የደም ማድረቂያ ስነ ስርዓቶች አሉ ለተገኘው ውጤት ደግሞ በማህበረሰቡ ዘንድ ያላቸው ተቀባይነትና ተጽዕኖ ፈጣሪነት አግዟቸዋል ከክልሉ መንግስት ያገኙት ይሁንታና የተደረገላቸው ድጋፍም ለስራቸው መቃናት ያገዛቸው በብዙ ነው ሁለት አይነት ካለንና ከሰማን ችግሮች ያለና መለካካዎች ነገር ካለ እኛን እንቀሳቀሳለን ሰው እንደ ጠረን አንጠብቅም እዛ አካባቢ ያለው ችግር ይሄ ችግር አለ ሰምተናል ለምንድን ነው ሳይከሰት ለመቀነስ ለመቀላል ለመቆም ጥረቶች ይደረጋል ይሄ በማድረጋችን ብዙ ህብረተሰብ እውቅና ሰጥቶናል ችግሮች ካላቸው እስከ ቤተሰብ ደረጃ ያለ ችግር ካለ ቤታችን መጥቶ በር ማንኳኳትና ችግር አለና ነው ፊቱልን የሚል ነገሮች በጣም ይታያል በጣም ላቅ ያለ ተጽዕኖ ነው እየፈጠሩ የሚገኘው ምክንያቱም ሀገር ሽማግሌዎቹ ሄዶ አሳምኖ የሚያመጡትን ሰዎች መሰሪያ ያዙ ትጥቅንም ተሸክሞ ብዙ ጥፋትን ሲያጠፋ የነበረ ሰው ልጆቹን የመመለስ ልጆቹን ወደ መሰሪያ ማምጣት ከፍተኛ ተጽዕኖ ነው ያላቸው እነዚህ ሀገር ሽማግሌዎች በመደሰቡ ዘንድ ወይም በህዝቡ ዘንድ ከፍተኛ ክብር የሚሰጣቸው ኦልሞስት እነሱ የሚሉት ነገር በአንዳንድ አካባቢ ላይ እንደ ህግም ጭምር እየተቆጠረ የሚሰሙ በባህልም የሚታምኑ ነው ሀገር በትብብር ትገነባለች በቤንሻንጉል ጉሙዝ ክልል የሚገኙ የሀገር ሽማግሌዎችና የሰላም እናቶችም በኢትዮጵያ ሀገር ሽማግሌዎች መማክርት ማዕቀፍ ውስጥ ከክልላቸው አልፈው በሀገር አቀፍ ደረጃ ያሉ አለመግባባቶችን ለመፍታት ይጥራሉ ሴቶችና ህፃናት እኛም ተነስተን እናቶቻችን አደራጅተን መንቀሳቀስ አለባቸው የሚል እኔ ወደ ፌደራል የሰላም ሚኒስቴር ቢስ ነኝ የሰላም እናት 21 እናቶች ከዚህ ክልል እኔ ነኝ የርኩት ተደራጅተን በየክልሎቹ 9 ክልልና 2 ከተማ አስተዳደር ዙሪያን ተንበርክከን ልጆቻችን በዛን ጊዜ በሃይማኖት በብሔር ተለያይቶ ነበር በየዩኒቨርሲቲ በየትምህርት ቤቱ ስንሄድ ስንገባ ሰላም ሚኒስቴር ቢሮ ውስጥ ነው የተገናኘን የ9 ክልል የሰላም እናቶችና 2 ከተማ አስተዳደር ተወያየን ከዛ በኋላ ቃል ገብተን ነበር እኛ የግድ እናቶች ሰላም ማምጣት አለብን ልጆቻችን ማስታረቅ አለብን የሚል ነገር ተነሳን ጉዞ ቀጠልን ልማት ከፈለግነው ሰላም ያስፈልጋል እድገት ከፈለግነው ሰላም ፈልጋል ብልጽግና ከፈለግነው ሰላም ያስፈልጋል ነው ስለዚህ ለሰላም ሁላችን መስራት አለብን ነው ሌላ እጅ መጥቶ ከውጪ ሰላማችን የሚያመጣልን ኃይል ይኖራል ብዬ አልገምትም ሰላም መጀመር ከቤተሰብ ከራስ እንጀምር ቤተሰብ እንጀምር ከማህበረሰብ እንጀምር ከክልሎች ሄደን ሁላችን እጅ ተያይዘን ሰላማችን ንፍጠር ሀገራችን ኢትዮጵያ እንገነባ የኢትዮጵያ የሀገር ሽማግሌዎች መማክርትን በማገዝና የሰላም ግንባታ ስራዎችን በመደገፍ ደግሞ ጀስቲስ ፎር ኦል ሁሌም ከጀርባ የማይታጣ አለኝታ ሆኗቸዋል ኢትዮጵያ ሀገር ሽማግሌዎች ማህበር ጀስቲስ ፎር ኦል የደገፈ ነው ራሱ በራሱ ተቋም ላይ የአቅም ግንባታ ስራዎች ለሽማግሌ የሰጠ ነው ብዙ ስብሰባዎች ተሳትፈናል በተሻለ ምሁራኖች አቅም ያለው ወረቀቶች የግጭት አፈታት ዘዴዎች ስልቶች ትምህርቶች የቀረቡ ውይይቶች የተደረጉ ግንዛቤዎቻችን የሰፉ የምናደርግበት ሁኔታ ነው ያለ ይሄ ቀላል ነገር አይደለም